ብዙ ሐዲስ የማንበብ ፍላጎት የለኝም። በአሁን ሰዓት ሐዲስ የማንበብ ፍላጎት የለኝም። ምንድነው ሐዲስን ለማንበብ ፍላጎት ያጣሁት? አንድ ሰው ሰለምቲ ስለሆነ ብቻ በአደባባይ ያጠፋውን እንዲሁም ዲንን በተመለከተ የተሳሳታቸውን ስህተቶች በአደባባይ ምላሽ አትስጡ የሚል መርህ ከየት ነው ያመጣችው? ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያለ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። ትናንትና በሰራሁት ቪዲዮ ላይ ወንድም ተድላ በተመለከተ ለምን በውስጥ አትመክረውም፣ ለምን አደባባይ ላይ ታወጣለህ የሚል አንዳንድ ኮሜንቶች እየተመለከትኩኝ ነበረ። በተለይ ዩቲዩብ ላይ ማለት ነው። ቲክቶክ ላይ ያው ንጽጽር ስለምሰራ በደንብ ይገባቸዋል። ንጽጽር ዓለም ላይ ያለ ሰው ምን እንደሆነ በደንብ አውቀው ጠንቀቀው ስለሚያውቁ አብዛኛው ሰው ተረድቶኛል ሐሳቤን ማለት ነው። ነገር ግን ዩቲዩብ ላይ እስቲ ግልጽ ላደርግላችሁ። አንደኛ አንድ ሰለምቴ ሲያጠፋ ጊዜ ስህተት ሲታይበት ጊዜ በአደባባይ ያጠፋ በአደባባይ ይመከራል። ማን ነው ይህን ያደረጉት? የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም። የቱ ጋር ካላችሁኝ አቡዘር ታውቁታላችሁ። አቡዘር ማለት በነቢዩ አለይሂ ሰላቱ ወሰላም በጣም በርካታ ነገር የተነገረለት ድንቅ ሰሃባ ነው። ይህ ሆኖ ሳለ ግን ከዕለታት በአንድ ቀን ሰሃቦች በተሰበሰቡበት አቡዘር ቢላልን አንተ የጥቁር ሴት ልጅ አለው። ይህን ንግግር ነቢዩ አለይሂ ሰላቱ ወሰላም ሰሙ። ነቢዩ አለይሂ ሰላቱ ወሰላም ወዲያውኑ ሰሃቦች በነበሩበት ቦታ ምን አሉ? አንተ አቡዘር ሆይ የጃህልያ ባህሪ አልለቀቀህም አሉት። አቡዘር ሰለምቴ ነው። ጃህልያ ይሄ አለ አይደለም የሙሽሪኮችን አስተሳሰብ እስልምና ውስጥ ገብቶ ራሱ ሲያንጸባርቅ ጊዜ እንዲህ አይነትን አስተሳሰብ እስልምና ውስጥ ቦታ እንደሌለው ነብዩ አለይሂ ሰላቱ ወሰላም እንዲህ ዊርድ የሆነ ቃልን ተጠቅመው አስጠንቅቀዋል። ታዲያ የነብዩ አለይሂ ሰላቱ ወሰላም ሱናን በመከተል እኔን ደግሞ ያን አደርጋለሁ። ሳደርግ ግን ለምንድነው ያን ማደርገው? ከዚህ በፊት የተለያዩ ሰዎች ወደ እስልምና ገቡ። ለምሳሌ ብዬ ትናንትና ያስቀመጥኩላችሁ አለ። አይዲያ ማለት ምንኝ የማያውቅ እርጥ መሀይም ነበር። እኔ በፊት ነው ንጽጽር የጀመርኩ ኮቪድ ላይ ነው፣ ቲክቶክ ላይ ማለቴ ነው። በደንብ አውቃቸዋለሁ። እነዚህ ሰዎች ዲያቆን አይደለም ዲያቆን ተብሎ ስም እየወጣለት ነበር። እኔ ዲያቆንነት ከየት እንዳገኘ ማረጉ ራሱ ባይገባኝም ነጭ ነጩ ነው የምናወራው። ከዛ ስህተቶችን ሳገኝ ስህተቶችን መናገር ስጀምር ጊዜ እኔን መሳደብ ጀመሩ። ሲጀምሩ ጊዜ ምን ተደረገ? ሰውዬው ሄደ። ሚርዳድ የሚባል ነበረ። ታው መጀመሪያ ይማር አልኳቸው። ከዛስ ምን ሆነ ሲባል ከተወሰነ ጊዜ በኋላ ጀለሰ ሄደ። ሊንዳ የምትባል ነበረች ሄደች። ሲና የምትባል 3 ጊዜ ማለት ነው 3 ሃትሪክ የሰራች አለች በሻሃዳ። የሚያሳዝነው ደግሞ ምን እንደሆነ ታውቃላችሁ? ቀጠሮ ተይዞለት ነው ያን ሻሃዳ እየተደረገ የነበረው። ይህን ልክ አይደለም ብዬ ተናገርኩኝ። ዛሬም ደግሞ የተሰማኝም የመናገር ነፃነት አለ። ያን ሳረግ ግን ወንድም ተድላ በውስጥ አዋርቼዋለሁ ወይስ አላዋራሁትም? አዋርቼዋለሁ። ለምሳሌ በትንሹ ይህን ሜሴጅ ላሳያችሁ። ሰላም አለይኩም አሂ ይላል። እንዴት ነህ? የምታውቀኝ ከሆነ አላውቅም፣ አቦሳ አላባላለሁ። በእርግጥ የሰለመ ጊዜ ገስት ኢንቫይስ ያረጉኝ ጊዜ አልገባሁም። ያልገባሁበት የራሴ ምክንያት አለ። እንዲህ አይነትን ነገር እንዲነካካኝ ስላልፈለኩኝ። መጀመሪያ አላህ ሂዳያ ስለሰጠ በጣም ደስ ብሎኛል። ከዛ ምን አልኩት? በመጀመሪያ አላህ ሂዳያ ስለሰጠ በጣም ደስ ብሎኛል። እንደ አንድ ሙስሊም በጣም ደስተኛ ነኝ ወንድም ተድላ እስልምና ስለተቀበለ። ከዛስ ነገር ግን እንደ አንድ ወንድም ካንተ የተሻለ ሰው ሆኜ ሳይሆን አንድ ጥቆማ ልሰጥህ እፈልጋለሁ። እሱም በሁሉም ነገር ላይ አትናገር። ለምሳሌ አልኩት አንድ አቂዳ ላይ ብዙ ኪታቦችን ያስቀራ ኡስታዝ እኔ ኡስታዝ አልልም እያልክ በጣም እየፈጠንክ ነው። ማነው ኡስታዙ? ኡስታዝ አቡ አብድላ። እኔ ኡስታዝ አቡ አብድላ ማለት ድሮ ነው ማቀው እህቶችን ሰብስቦ ኪታቦችን ሲያስቀራ ኦኬ አልባሌ ቦታ ላይ ከሚቀመጡ እነ ኡስታዝ ሳዳት ከማል ሳይቀር እየጠራ እየጋበዘ ጥሩ ዳዋዎችን እንዲያደርግ ቲክቶክ ላይ ሲያደርግ ነው ማቀው። ይህን ወንድም ማለት አቡ አብድላ ማለት ኪታቦችን ሲያስቀራ ነው ማቀው። እና ይህን ኡስታዝ እኔ ኡስታዝ አልለውም ብሎ በንቀት ሲናገር ጊዜ እንዲጻፍኩለት። ከዛስ የተሻለው ታውቃለህ ከምንም በፊት ዕውቀት ይቀድማል። ሞር ትኩረት ማድረግ ያለብህ ትምሮ ላይ ነው ማለትም ትምህርት ላይ ነው።
ትኩረት ማድረግ ያለብህ አልኩት። ከዛ ሳላየውን ከዛ ዩቲዩብ ላይ አንድ ሁሌም ፊትና የሚፈልግ ማን አለ እስማኤል ተክሌ ነው ምናምን የሚባል አለ። ጋዜጠኝነት መስፈርት የማያሟላ ኢንተርቪው አደርጋለሁ ብሎ ይመጣል። ከዛ በኋላ ሐሳባቸው ራሱ ልክ አይደለም ብሎ ዲፌንድ ማድረግ የማይችል ኦፍ ኮርስ ኤግዛክትሊ ምናምን ነገር እያለ የሚሰማ ልጅ አለ። እሱ ጋር ቀርቦ በጣም ብዙ ነገራቶችን ሲዘባርቅ ነበር። ቢያንስ ተክሌ ነው ማነው እስማኤል ተክሌ የተባለው በር ላይ የሚሰራው ኢዲት ሲያደርግ ጊዜ እነዚህ ፓርቶችን ከታቦት አድርጎ ማውጣት ይችል ነበር። ጥያቄ ከፈጠረበት ከንጽጽር ወንድሞች ኡስታዞች ማገናኘት ይችል ነበር። ከዛስ ፖስት አረገው። አደባባይ ላይ ፖስት የተደረገ ተላ ማለት ፎሎወር አለው፣ ተከታይ አለው። ተከታይ ካለው ተከታዮቹ በሱ ንግግር ኢቭን ንግግሩ ፖስት ተደርጎ የኛ ጀግና ማሻአላ ትለያለህ አላህ ይጨምርልህ እያሉት ነበር። ስተቱ ማለት ነው። እኔ ያን ስተት እያየሁኝ ዝም ማለት አልችልም። ተናገርኩኝ። ስተቶች ውስጥ እንመልከታቸው። እነዚህ በአደባባይ ያጠፋቸው እነዚህ ቀላል ነገር ናቸው። ለምሳሌ ይሄንን እንመልከት። ብዙ ሐዲስ የማንበብ ፍላጎት የለኝም። በአሁን ሰዓት ሐዲስ የማንበብ ፍላጎት የለኝም። ምንድነው ሐዲስን ለማንበብ ፍላጎት የጣሁት? ብዙ ጊዜ በአርብ በሚሰጡ ትምህርቶች ኹጥባ ጁማ ላይ አንዳንድ ጊዜም ትምህርቶች የሚሰጡት የአንዱ ኡስታዝ አመለካከት ከአንዱ ኡስታዝ ጋር የሰማይና የምድር አይገናኝም። ግራ ያሰኙኝም እኔ which is not basic ምንም ግራ ያሰኙኝም። ሐዲስ አላነበን ሲል ለምንድን አብዱል ጀሊል የተባለ አብዱል መጂድ ነው አይ ቲንክ ሚንበር ቲቪ ላይ የነበረው ሙርኩዝ ላይ የሚቀርብ የነበረ ይህ ልጅ አስታወሳችሁ? የሱ ሪፖስት እያደረገ ነበረ። ትናንትና ራሱ ወንድሞችና ኡስታዞች ለጥያቄ ምላሽ ከሰጡት በኋላ ሪፖስት እያደረገ ነበረ። ይህ ግለሰብ ማለት ቡሃሪን የሚሳደብ ሰሃቦችን የሚሳደብ የተለያዩ ትልልቅ ዑለማዎችን የሚሳደብ ሰው ነው። አብዱል መጂድ ነው አይ ቲንክ ስሙ በትክክል ከጠራሁት አላውቅም። አብዱል መጂድ ይመስለኛል። ያን የሱ ግለሰብን ቪዲዮ ሪፖስት የሚያደርግ ግለሰብ ነው። ማን ተድላ ማለት ሐዲስ አላነብን ሲል የሱ ንግግር ሰምቶ ነው። የማን የአብዱል መጂድ የተሰኘው ግለሰብ። ከዛ መጥቶስ ኹጥባ ላይ አለ አንድ መስጂድ ይለያያል አለ። እንዴ የተለያዩ ቶፒኮች ሊያወሩ ይችላሉ። ተደዋውለው እኮ ዛሬ ስለ እንትን ኢሹ እናወራለን እኮ የሚያወሩት ነገር እስልምና ውስጥ ያለ ነገር ነው ወይ? አንተ አሁን ምንም ነገር ስለ ዲነል ኢስላም መሰረታዊ የሆኑ ሐሳቦችን ሳታቅ ከዛ በኋላ መስጂድ ላይ እንዲህ ልዩነት ምናምን ነገር ብለህ ስለ ልዩነት ማውራት ጀመርክ። ምን የሚሉት ነው? 3 ወሩ ነው እኮ ከሰለም። ከዛ እንደነዚህ አይነት ነገራቶች በተጨማሪ ደግሞ እነዚህ ንግግሮች ተጨማሪ ላሳያችሁ። እስልምና ኮፒ ነው ብዬ ነው የማምነው። ኦኬ ከክርስትና እንትን ሞዲፋይ አድርጎ ስም በመቀያየር የሆነ አንድ ብልጥ መሐመድ የሚባል ብልጥ በዛን ዘመን የነበረ ስማርት ብልጥ ሰው ማንበብ መጻፍ አልችልም ብሎ ግን አደገኛ አዋቂ አርጌ ነው የምቆጥረው። በነገራችን ላይ ስማርት እንደሆነ ይሰማል። ስማርት እንደሆነ እንዴት ትቀልዳለህ እንዴ? ሰውን ኮንቪንስ ማድረግ የሚችል እንዲህ አይነትን አስተሳሰብ ያወራ እኔ ዝምልና ወላሂ ዝም አልልም፣ እቀጥልበታለሁ። በነገራችን ላይ በደንብ ተዘጋጅቼ ማለት ነው። እንዲህ አለ። ይህ ብቻ አይደለም፣ እንስማ ይህን ቪዲዮ። በእስልምና አይደለም ላላህ ለነብያቸው የሚሰጡት ሪስፔክት። አሁን የእስልምና ሃይማኖት አይተህ ከሆነ ፊልም ነብዩ መሐመድ በዚህ አልፈው ነበረ ከተባለ ግመሉ ነው እንጂ የሚያልፈው እሳቸውን እንኳን የሚወክል ሰው አያደርጉም። እዛ ላይ ለፈጣሪማ ሌላ ነገር ነው። ይሄን በጣም ከፍ ሲል ታላላቆቹ ሰሃቦችንም ከቨር ያደርጋል። አዎ ስለዚህ አሁን እስልምና አይተህ ከሆነ ፊልም አለ። እስላማዊ ፊልም የሚባል የለም ባጭሩ። ነቢያቸው ላይ የሚሰጣቸው ክብር ይላል። ምን ይሄ የሆነ ምንድነው ይሄ የሆነ ኢፌክት አለ። አሪሳላ ፊልም ላይ ነው ምናምን ነገር እንደተደረገው ምን የሚሉት ነው አሁን ይላል። እኔ ተድላ ላይ እዚህ ላይ ምንም ነገር አለኝ። ግን የሚገርመው ማን ላይ ነው? እስማኤል ተካ ይላል። ኧረ ባላ ተው ቢያንስ ኢንተርቪው እንዴት እንደሚደረግ ተማር። አንዳንድ ትልልቅ ፖድካስቶችን ተመልከት። በተለይ ኢስላሚክ የሆኑ ነገራቶችን ስለምታቀርብ እሱን ተመልከት። ሂጃብ አይቻልም፣ ሂጃብ ለነብዩ አለይሂ ሰላቱ ወሰለም ሚስቶች እንጂ ለአንቺ አይደለም፣ ለሙስሊም ሴት አይመለከትኝ ያለው ግለሰብ ሲመጣ እያልክ ነበር።
ሚስትህ እኮ ሂጃብ ታረጋለች አንተ እያልክ ነበር። ስለወለድ የማያውቀውን ሲለፈልፍ እያልከው ነበር። ሙዚቃ ይቻላል ሲባል ግን ቅርንጫፋዊ ነው የሚፈቅዱም አሉ ማለት ነው ተን ነበር። እንዲህ አይነት ቦታ ደግሞ መገኘቱ ደግሞ ምን የሚሉት ነው? እነዚህ ነገራቶችን ስመለከት እንግዲህ ቪዲዮ ሰራው ቲክቶክ ላይ። ምን አይነት ቪዲዮ? ይህን ቪዲዮ እንመልከተው እስቲ። ተፈጠርክበት ሃይማኖት እንኳን ደህና መጣህ ይሉኛል። ክሊር ሜሴጅ አይደለም ለኔ። እስልምና ደስ የሚለኝ ነገር ትጠይቃለህ፣ መጠያየቅ ትችላለህ፣ መነጋገር ትችላለህ። እኔ አሁን ነው ሙስሊም የሆንኩት። ነገረ ሰለምቲ ዛሬ ስለ ነገረ ሰለምቲ አላወራ። እዚህ ቲክቶክ ላይ ከዚህ በፊት ንጽጽር ላይ የምታቆኝ ሰዎች ታቆኛላችሁ። ሰለምቲዎች በተመለከተ በጣም ተናግሬያለሁ ምናምን ነገር፣ ምክንያቱም በደንብ ስለማውቃቸው ስለምንተዋወቅ ጭምር። ላይ ግን መናገር መፈልገው ኡስታዝ የሚባሉ ግለሰቦቻቸው ሙስሊም በአንድ ጉድጓድ ሁለቴ አይነደፍኝ ይህ ያሉት ማናቸው? የአላህ መልእክተኛ አለይሂ ሰላቱ ወሰላም። ታዲያ ዛሬ ላይ የምናየው ግን በጣም የሚያሳዝን ነው። አንድ ሰለምቴ መስለሙ ከጨለማ አሰራርን ተላቆ የእስልምናን ብርሃን የሚጎናጸፍበት እንጂ እከኩን የሚያራግፍበት መሆን የለበትም። የመረረህን ይህን ሐቅ ዋጠው። ሁሉንም ሰለምቴ አያካትትም። በጣም ጀግና የሆኑ የማቃቸው ሰለምቴዎች አሉ። ሰለሙ በኋላ በራሳቸው ብር በራሳቸው ጥረት የሚማሩ ከእህቶችን ከወንድሞችን ማቃቸው አሉ። እናንተ አይመለከትም፣ ታውቃላችሁ ማንነታችሁን ጨምር ማለት ነው። እዚህ መናገር ስላልፈለኩኝ ግን እዚህ ከሰለመ 3 ዓመት 4 ዓመት ይሞላዋል። ዳይ ነው፣ ቁጭ ብሎ መንጋ አለው። ጀግና ይባላል። ግን በሱ ንግግር ፊዳ አግኝቶ ሲሰልም ሸሃዳ ማስያዝ አይችልም። የሸሃዳ ቃል በትክክል ማውጣት አይችልም። ዳይ ነው ግን ሸሃዳ ማስያዝ አይችልም። ክላሽ ያደርገት ከዲን ክብር ይልቅ ክብራቸውን የሚያስጨንቃቸው በርካታ ሰዎች አሉ። ይህን ያልኩበት ምክንያት እንገራችሁ። ይህን መናገር አልፈልግም ነበር። ከዚህ በፊት ጉድ አይዲያ ታስታውሳላችሁ? ለመጀመሪያ ጊዜ የተናገርኩት እኔ ነኝ። በዲን ላይ ሲዋሽ ቁርአን ላይ ያለ ነገር የለም ሲል የሌለ ነገር አለ ሲል ይህን ነገር ልክ አይደለም ብዬ በአደባባይ የተናገረው በአደባባይ ተናገርኩ። ኡስታዝ የሚባሉ ግለሰቦች ሳይቀር እሱ ጉዳይ ጋር ገብተው በአሽሙር እኔን እየተናገሩ ነበር። እኔ አይሞቀኝ አይደምቀኝ የሰዎች መንጋነት የሚያስጨንቀኝ ሰው አይደለሁም። ከዛ በኋላስ ዲን ሲነካ ምንም ያልመሰለው ግለሰብ ሂክማ የለውም አቡሰና እሱ እኮ ሂክማ ያለመጥበስ ነው የሚል ግለሰብ መጥቶ የሱን ክብር ሲነካ ጊዜ ምን አደረገ? ጉዳይ ይላል። ሚርዳል አስታውሳችሁ ሚዲያ ላይ ኢንተርቪው ሲደረግ ጊዜ ኢንተርቪው እንዳይደረግ ብዬ አላወራሁም። እኔ በድሮ አካውንቴ ንጽጽር በጣም ስሰራ ከዛ ሲንጫጩ ነበሩ፣ ሲሰድቡኝ ነበሩ ምናምን። አሁንም ተመሳሳይ ነገር እያደረጋችሁ ነው። እረፉ። ዲን የማን መቀለጃ አታድርጉ። ሰለምቴ ማለት እንጭጭ ነው። ምን ማለት ነው? እንጭጭ ነው ስል ስድብ እንዳይመስላችሁ። ገና በአንድ እግሩ ያልቆመ ዳዴ የሚል ግለሰብ ነው። ምክንያቱም ምንም የማያውቀውን እስልምና ስለተቀበለ አንድ ሰው መሰረታዊ የሆነን የእስልምናን አስተምሮት ማወቅ አለበት። የትኛውን ሰለምቴ ይሁን ሙስሊም ይሁን፣ ግን በተለይ ሰለምቴ የሆነ ሰው ከምንም በፊት ማስቀደም ያለበት ምንድነው? መሰረታዊ የሆነ የዲንን ዕውቀት መማር አለበት። ዛሬ የምናየው ግን ተገላብጦሽ በሰለመ ማግስት ማይክሮፎን ይዛል፣ ያንቦጫርቃል። አሁን ወንድም ተድላ እንደሚያደርገው በማያወራው ይሹ የለም። ገብታችሁ ማየት ትችላላችሁ። አሁን እንዲህ ስናወራ ሚንጫጩ ሰዎች ይኖራል። የሰለመ ጊዜ ራሱ የጠየቃቸው ጥያቄዎች ምንድናቸው? ሴንስ ይሰጣችኋል? አይሰጠኝም። ነጭ ነው ማወራው። ለምንድን ነው ማይሰጥ ካላችሁ፣ አንድ ኤቲስት የሆነ ግለሰብ መጠየቅ ያለበት ስለ ኤቲስትነት ነው ወይስ ደግሞ ስለ ክርስትና ነው? አንተ ጭንቅላት የላችሁም? እንዲህ ባላ አትነቁም እንዴ? ህፃን እኮ አይደለንም። ቢያንስ አሊፍ ተቆን ተጋደን የምናቅ ሃሁ የቆጠርን ኤቢሲዲ የቆጠርን ሰዎች ነን። የሆነ መሀይብ አይደለንም። ጅል ብንሆን እንኳን ማለት ነው ሞኞች አይደለን። አንድ ከኤቲስትነት ወደ እስልምና የመጣ ሰው ኢየሱስ በመካዴ በጣም ከብዶኝ ነበር አይልም። ለምንድን ነው የሚለው? ኦሬዲ እኮ ኢየሱስን ክዶ ኤቲስትነት ውስጥ ነበረ እኮ። ስለዚህ ሴንስ የማይሰጡ ነገራቶችን ሲያወራ ሴንስ አይሰጥም እንላለን። እሱ ወጥቶ ነኝ ብሎ ሲያምቦጫርቅ ዝም የምትሉ ከሆነ ጥፋቶችን ስናወራ የምትናደዱ ከሆነ ሚዛናችሁ የተንሸዋረረን ነው። የምትከተሉት ሐቅ ሳይሆን ወገንተኝነት፣ የስሜት ቀንበር ውስጥ ነው ያላችሁት። ራሳችሁን ግለሰብ ከመሆን ይልቅ
የግለሰቦች አጫፋሪ መሆንን መረጣችሁ። ለማንኛውም ፖድካስት ላይ ቀርቦ የሰራቸውን ወይም የፈጸማቸውን ስህተቶች ቱ ዘ ፖይንት ዩቲዩብ ላይ ቪዲዮ እንሰራበታለን። አላህ ካለ ማሰላማ። በአደባባይ የተሰራ ስህተት በአደባባይ ምላሽ እንሰጣለን። መጨረሻ በውስጥ ለምን አታዋራውኝ የምትሉ ሰዎች ልትኖሩ ትችላላችሁ። ለእናንተ አንድ ምላሽ ልስጣችሁ። አዋርቼዋለሁ፣ አይመልስም። በቃ ጨረስኩ። ይህን ቪዲዮ ስሰራ ወንድማችን ተድላ ተናደደ። ሰው አደረሰለት። እኔ መጀመሪያ ነበረ ሜሴጅ የጻፍኩለት ቪዲዮውን ከመስራቴ አስቀድሞ ማለት ነው። ሳይመልስልኝ ሲቀር ቪዲዮ ሰራሁኝ። ከዛስ መጥቶ እንዲህ አለኝ፣ እኔና እፎይ አንድ ነው፣ በቃ አቦሳላ ማለት እፎይ ነው አለ። እስቲ እንስማው። ዩቲዩብ ላይ ትለቀዋለህ ብለኸኛል። አዎ ለቀዋለሁ። በነገራችን ላይ የተናገራካቸው ንግግሮች አሉ። ብሎክ ስላረከኝ ሪፕሌይ ማድረግ ስለማልችል እዚህ መናገር እፈልጋለሁ። እንደምታዩ ባክግራውንድ በጣም ጫጫታ አለ። ኢቭን እኔ ዩቲዩብ ጥቅም ምናምን ነገር ይቀርና ቪዲዮ የምሰራበት ጊዜ የለኝ። ስራ ቦታ ሆኜ ነው፣ ተመልከቱ። ስራ ቦታ ሆኜ ነው ቪዲዮ እየሰራሁኝ ያለው። ቤት ሄጄ የምሰራበት ጊዜ የለኝም። ራሱ ይመጣና ከዛ በእኔ ሸቅሉ። ለምን ይሄ የሞተ ማለት ነው። ውሃ የማይቋጠርን ነገር አታንሱ። ሐሳብን በሐሳብ መማገድ ደስ ይለኛል። ይላል ሐሳብ አስቀምጫለሁ። እነዛ ሐሳቦችን በደንብ እንትን በል። ለማንኛውም እንስማው እስቲ። ከዛ በኋላ የኔን ሐሳብ አስቀምጠላችኋል። በመጀመሪያ ደረጃ መልእክትህን ያየሁት አሁን ነው፣ ግን በጣም ስሜታዊ ነህ። በማታውቀው ነገር ነው የምታወራው። የት ቦታ ኤቲስት ነኝ እንዳልኩ አላውቅም። ኤቲስቱንም አላውቅም። ስለኔ መጀመሪያ በደንብ ስማ። ሁለተኛ አንተ እንደምትለው አይነት ርካሽ ሰው አይደለሁም። እኔ በጣም የተሻለ ሐሳብ ያለኝ የመወያየት ችግር የሌለብኝ እማምነውንና የሚሰማኝን ስሜት በነጻነት የምጠይቅ ሰው ነኝ። አትሊስት እንደዛ እንጭጭ ነህ ብትበለህ አመንክ። እሺ እንኳን እንጭጭ በለኝ ችግር የለውም። ለእንጭጭ እንደዚህ አይነት መልስ አይሰጥም እኮ። ጥያቄ እኮ ነው የጠየቅኩት። እኔ ለጠየቅኩት ጥያቄ መልስ መስጠት። ሁለተኛ አንድ መልእክት ልከህ በውስጥ አውርቼዋለሁ አላወራም። ስድብ፣ ሐሳብ፣ ሰው ማሽሟጠጥ እኮ ጤነኛ ሐሳብ አይደለም። ለምን ታወራለህ እኮ አይባልም። እንግዲህ እንደሰማችሁት ነው። እኔ ቴክስቱ አስቀድሜ ያሳያችሁን አለ አይደለ? ጀለስ ግን መጥቶ እንዲህ አይነትን ወሬ፣ ይሄ ዝም ብሎ ወሬ እንዴ! ሃይማኖትን የፈጠሩትን አምላክ አላመልክም እያልካን ነበር። ሃይማኖት ሲባል ክርስትና ብቻ ነው? እስልምናም እኮ ሃይማኖት። ያን አምላክ አላመልከውም ብለሃል። ያው ስማ፣ ፈጣሪ የትኛው ፈጣሪ? ይሄ ሃይማኖቱ ውስጥ ያለው ፈጣሪ ከሆነ አያስፈልግም ለዚህ። እና ይሄ ምንድነው? አግኖስቲክነት ነው። አግኖስቲክ እኮ ፈጣሪ አለም የለም ብዬ አምናለሁ ነው። ሲቀጥል ደግሞ አግኖስቲኮች የሚያነሱት ጥያቄዎች የሉ። ኢቭን አግኖስቲክ ነበርኩኝ ብትል ራሱ ማለት ነው፣ ኤቲስት አልነበርኩኝም ብትል ራሱ አግኖስቲኮች የሚያነሱት ጥያቄ ነው ያነሳው ወይስ ደግሞ አንድ ክርስትና እምነት ውስጥ ሆኖ የሚያነሳቸው ጥያቄዎች ነው ያነሳው? ደግሞ ምን አለ? እንዲህ አለኝ፣ በቃ ይሄንን ብትፈልግ ዩቲዩብ ላይ ወስደህ ስራበት፣ ቢዝነስ ስራበት፣ እንጀራ አድርገው። አንተ መወያየት ያለብህ ከፎይ ጋር ነው። ባህሪህ ወደሱ ይሄዳል። ብዙ በማታውቃቸው ነገሮች ነው እየተናገርክ ያለው። ወጣት ነህ፣ ለምን ሰርተህ አትበላም? በእኔ ላይ ተረማምደህ ለምን ቢዝነስ ትሰራለህ? ምንስ ነው የሚጠቅምህ? ወጣት እኮ ሐሳብ መፍራት የለበትምና መቼም ደግሞ እኔ ኤቲስቱኛ አላውቅም። በጣም ደፋር ነህና ሐሳቦቼን ብሮድካስቶቼን ዞር ብለህ ደጋግመህ እያቸውና ይሄ ሃይማኖቱ ውስጥ ያለው ፈጣሪ ከሆነ አያስፈልግም ለዚህ። ስድብህ ራሱ ሰው እንጭጭ ተብሎ አይሰደብም። ቀለምቴ ማለት እንጭጭ ነው። ምን ማለት ነው? እንጭጭ ነው ስል ይሄ ስድብ እንዳይመስላችሁ። ገና በአንድ እግሩ ያልቆመ ዳድ የሚል ግለሰብ ነው። ምክንያቱም ምንም የማያውቀውን እስልምና ስለተቀበለ አንድ ሰው መሰረታዊ የሆነን የእስልምናን አስተምሮት ማወቅ አለበት። የትኛውን ሰልፍና ግንዛቤ ያለኝና ባህሪህም እስልምና ጋር አይገናኝም። ለማንኛውም አሻሽል። ይህንን ዩቲዩብ ላይ ሄደህ ቢዝነስ ስራበት፣ ከጠቀመ እንጀራ ይሁን። እንግዲህ እዚህ ጋር እንደተመለከታችሁት ደግሞ ምንድነው ያለው? ከፎይ ጋር አንድ ነው፣ ስርዓት የለህም፣ እንዲህ ነው። ስለ ስርዓት እኔ አታስተምረኝም። ሃይቃ ማለት ስለ ስርዓት አታስተምሩኝም። ይሄ ልሸቅልብኝ ነው ምናምን። አልሐምዱሊላህ እኔ ባለሙያ ነኝ በነገራችን ላይ እና
በራሴ ላብ የማደርሰው ነኝ። ይሄ ሽቀላ ምናምን ተው ኮተት እኔ አልሰማም። እንዲህ በማለት ማለት ነው ልታሸማቀቀኝ አትችልም። ቲክቶክ ላይ የተሰራ ቪዲዮ ማለት ነው። ቲክቶክ መቼስ እኔ የሆነ ብራዚል አይደለም ያለሁት። ብራዚል ምናምን ብኖር እሺ ሞኔታይዝ ስለሚደረግ ምናምን እንደዛ ልትል ትችላለህ። ኢቭን በአማርኛ ቋንቋ ራሱ አይ ቲንክ ሞኔታይዝ የሚሆን አይመስለኝም። ግን እንዲህ አይነትን ሐሳብን በሐሳብ መማገድ ደስ ይለኛል አልካ ያነሳዋቸው ሐሳቦችን እስቲ ዲስከስ ያው ናና ፊቴ ላይ ቆመህ አውራ። በነገራችን ላይ ጥሪ ራሱ አደርግላለሁ። ጥያቄዎች አሉ አንተን በተመለከተ ማለት ነው። ቮይስ ላይ እንደሰማችሁት ምን አለ? እንጭጭ ብለህ ሰደብከኝ አለኝ። እኔ አልተሰደብኩም። አንተ ከፎይ ጋር ነው አይደል ያገናኘኸኝ? ስለማታውቀኝ ተው፣ አታውቀኝ። ከበፊት ብታውቀኝ እንዲያትልም ነበር። ቪዲዮዎች ቲክቶክ ላይ መለስ ብለህ እያቸውና ከዛ በኋላ አቦሳላ ምንድነው ምን አይነት ነው የሚለው በደንብ ትረዳለህ። እኔ እንጭጭ ወይን ጨቅላ የሚለው ነገር ያነሳሁት እዛው ቪዲዮ ላይ ቅድም ባሳየዋችሁ ቲክቶክ ላይ በሰራሁት ቪዲዮ ላይ ምንድነው ይህን ስድብ እንዳይመስላችሁ ብዬ ምን አልኩኝ? እኔ እንጭጭ ስል ጨቅላ ስል ምን ማለቴ ነው? አንድ ሰለምቴ ወደ እስልምና ሲገባ ልክ እንደ ጨቅላ ልጅ ነው። ልክ እንደ ጨቅላ ልጅ ስለሆነ ኃጢአት የለበትም። ኃጢአቱ ራሱ ወደ ሐሰና ነው አላህ Subhanahu Wa Ta'ala የሚቀይርለት ብዬ ነው የተናገርኩት። ስለዚህ መስማት ያለብህ ምንድነው? ጆሮህን ያሰማ ወንድም ፈድላ ስድብ የመሰለህን ነገር ነው እንጂ እኔ አልተሳደብኩም። ማንንም አልተሳደብም። ሰዎች ግን ማንነታቸውን እናገራለሁ። ማንነታቸውን መናገር ደግሞ ስድብ ከመሰለ ምንም ማድረግ አይቻልም። ኦኬ አሁንም እደግመዋለሁ። አንድ ሰለምቴ ወደ እስልምና ሲገባ የጨለማ አሰራርን ተላቆ የእስልምናን ብርሃን የሚጎናጸፍበት እንጂ እከኩን የሚያራግፍበት አይደለም። ሰለምቴና እየመረረህን ዋጥ የትኛውም እኔ ተላ ምናምን አላልኩኝም። እንዲህ የሚል ቃልም አልወጣኝም። ግን ወጥተህ ዳይ ነኝ ብለህ ስታስተምር ጊዜ ዳያችን ተድላ መሰረታዊ የሆነ የዲን ዕውቀትን ሳትቀስም እንዲህ ስታረግ ዝም አልልም። የፈለጋችሁት ነገር ማለት ትችላላችሁ። ዩቲዩብ ላይ እንዲህ ለማለት እንደ ዩቲዩብ ላይ በሌላ ርዕሶች አልሰራም እንዴ? ስንት ሾዎች አሉ የሚነሱ ማለት ነው። የመናገር ችግር የለብኝም። ታቆኛላችሁ ለፈልፋለሁ ምናምን አላኩል ይሃል። አንድ ወንድም ያነሳውን ሐሳብ አለ። የሱን ሐሳብ እስቲ እንስማ። ግን በእያንዳንዱ ጉዞዬ ላይ ግን ሰውን እያስፈቀድኩኝ መሄድ ጤነኛ ሐሳብ ነው ብዬ አላምንም። ሚስ አድርጌ ከሆነ ድጋሜ ትመልስልኛለህ። ሁሉ ነገር ካንተ የተሻለ የሆነ ሰው ሊያመላክትህ ይገባል ማለት ነው። ለምሳሌ አንድ የ3 ሳምንት ወይንም የ3 ወር ህፃን ልጅ የሆነ ሩቅ ቦታ ማንም ሰው አይልከውም አይደለ? ማንም ከእናቱ ጋር ወይም ከአባቱ ጋር ነው ሊሄድ የሚችለው ወደ እነዛ አይነት ቦታ ላይ። እንደዚሁም ገና አዲስ የሆነ ሰው ሐዲስ አህድ የሆነ እኮ ሰሃቦችም እኮ ገና እንደሰለሙ እኮ ነብዩ ነበር እጃቸውን ይዘው ሁሉ ነገር እግር ለእግር ኮቴ ለኮቴ የተከተሉ ከነብዩ ስር ነበር የሚማሩት። እና እንደዚህ ነው መሆን ያለበት ለማለት ነው። እሱም ምንድነው አንተን የሚያመላክቱ ሰዎች፣ ወደ እውነት መንገድ የሚመሩ ሰዎች እያንዳንዱን ቦታ እጅህን ይዘው ነው እየመሩ ያስተማሩ። እዚያም ብዙ ወንድሞች ኡስታዝ ወሂድ፣ ኡስታዝ ሳላ እና ሌሎችም ጋር አንድ ላይ በመሆን ከነሱ ጋር ነው እያንዳንዱን ለፖድካስት ፕሮግራምም ሲቀርብ እዛ አይነት ፖድካስት ላይ እንድቀርብ ተጋብዣለሁ እና ምን ታስባላችሁ ብሎ እነሱን እንትን መከተል ማለት እነሱ ወደ ትክክለኛው መንገድ ሐዲስን እንዴት እንደምትማር ቁርአን እንዴት እንደምትማር የሚያግዙ ሰዎች ስለሆኑ ይህንን ነገር የግድ ከግምት ማድረግ ያስፈልጋል። ምክንያቱም ፖድካስት ስለተባላችሁ ብዙ አይነት የፖድካስት ፕሮግራሞች አሉ እና ከምን አንጻር ነው እዛ ፖድካስት ላይ ሲቀረብ መልካም ጎኑና መጥፎ ጎኑ ምን ያክል ነው ጥቅሙና ጉዳቱ የሚለውን የሚያመዛዝኑ ዕውቀት ያላቸው ዲን ላይ ረጅም ጊዜ የቆዩ ሰዎች፣ ተሞክሮ ያላቸው ሚዲያን በትክክል የሚያውቁ ሰዎችን ሐሳብና አስተያየት እና ከጎን መሆን ከነሱ አጠገብ ሆኖ ይህንን ነገር መገንዘብ ተቀዳሚና ወሳኝ ነገር ነው። ይህ ሁላ ከታለፈ በኋላ እንደዚህ አይነት ፕሮግራሞች ላይ መቅረቡ አስፈላጊ ሆኖ ከተገኘና እንደዚህ አይነት ፕሮግራሞች ላይ ደግሞ ከተቀረበ መደረግ ያለበት ምንድነው? ስለምታውቀውና ስለለፍክበት ኤክስፒሪየንስ ብቻ ነው ሊሆን የሚችለው። ግልጽ ነው። ምንድነው እሱ? አንተ አሁን አብዛኛው እድሜህን ያው ከእስልምና ውጭ በሆነ ሃይማኖት ካሳለፍክ ምናልባት እዛ ሃይማኖት ላይ ሆነ ያያቸው ክፍተቶች እንዲሁ ደግሞ ወደዚህ ሃይማኖት እንድትመጣ የገፋፋህን ነገሮች ብሎም እስልምና ላይ አንተ በፊት እያየኸው የምታውቃቸው መልካም ጎኖች
ጠይቀሃቸው ደግሞ ክርስትና ላይ ያልተመለሱልህ ጥያቄዎች ካሉ ወይ ደግሞ ከመስለምህ ጋር ምንድነው እንትን ማርኮ እስልምና ላይ እንድትገባ ያደረገ ፖይንቶች ሊነሱ ይችላል ፖድካስት ፕሮግራሙ ላይ። ግን ስለ እስልምና ዝርዝር የሆኑ ፖይንቶች ግን አንስተው ከጠየቀ ግን ያ ፖድካስቱ አቅራቢ ሰውዬ በራሱ የተሳሳተ ሆኖ ሳለ መመለሱም ደግሞ እንደዚህ አይነት ትልልቅ አጀንዳዎች ላይ መመለሱ ራሱን የቻለ ምን ይሆናል? ስህተት ይሆናል። ራሱን የቻለ ስህተት ይሆናል። ምክንያቱም ትልልቅ አጀንዳዎች ላይ ኡስታዞች እንኳን በጣም ሀያ አድርገው በደንብ አጥንተው ተመካክረው ሀሳብ የሚሰጡበት ፖይንቶች ላይ እንደ መናገር የሆነ እንደ ቀላል ነገር ሆኖ መታየቱ የተለመደ ይሆናል ማለት በእንደዚህ አይነት መልኩ ከሄደ ምንድን መደረግ ያለበት አሁን ቀደም የጠቀስኳቸውን ፖይንቶች በተመለከተ ብቻ የተመረቀ ይሄንን በዋነኝነት ካንተ የበለጠ ከግምት ማድረግ የነበረበት ፖድካስቱን የሚያቀርበው ሰው ነው። ይሄንን ደግሞ ለማወቅ ዋነኛና አስፈላጊ የሆነው ነገር ምንድነው? መጀመሪያ ወደ ፖድካስት ፕሮግራም ሲሄድ ማማከርና ዕውቀት ያላቸው በሳል የሆኑ ሰዎች ኢስላምን በትክክል ያጠኑ ሚዲያን በትክክል የሚያውቁ ኡስታዞችን ማማከርና ከነሱ ጋር ሐሳብ መቀበል ተቀዳሚ ነገር ነው። ይሄ መቼ ነው? እስከምታድግ ድረስ። እስከምታድግ ያው በእድሜ አይደቀደም ተናግሬዋለሁ። ከኢስላም አዲስ ነው። ካደግክ በኋላ ደግሞ ራስህን መቻል ስትጀምር የዛኔ ደግሞ በራስህ ብዙ አይነት ነገሮችን ትገነዘባቸዋለህ። እንደዚህ አይተህ የምትለያቸው ብዙ ነገሮች ይኖራሉ። ሰምተህ ገና ስትሰማ አንድ ሰው ገና ንግግሩን 1 2 ወይም 3 ቃላት ሲናገር ይሄ ሰው የከየት አካባቢ እንደመጣ ምን አይነት ባክግራውንድ እንዳለው ገና ከድምፁ ያስታውቃል። አነጋገሩ የመጣው ለምን አይነት ዓላማ እንደሆነ ገና እንደዚህ አይቶ እንኳን ይለዩታል አብዛኞቹ ሰዎች። እና እዛ ደረጃ ላይ ግን ከመድረስ በፊት የአሁኑን ያነሳኋቸውን ነጥቦች ከግምት ማድረግ አስፈላጊ ነገር ነው ማለት ነው። ይሄ ነው የኔ ሐሳብ። የተነሱት ያው 3 ፖይንቶች ላይ ከበቂ በላይ ኡስታዞች እና ወንድሞች መልስ ስለሰጡ ዛሬ ያው ማብራራት የሚፈልገው የለም። እንግዲህ ወንድም ኤልያስ ያነሳው ሐሳብ እኔ 100% የምስማማበት ሐሳብ ነው። ይህን ሐሳብ ትናንትና ነው ላይቭ ላይ እንግዲህ እኔ ሁሉም ነገር ላስፈቅድ ነው ምናምን ነገር እያለ ነበርና ፖድካስት ላይ በነገራችን ላይ በርካታ ስህተቶችን ሲሰሩ ነበረ። እንግዲህ አንድ ሰለምቴ ፖድካስት እንዴት ነው መቅረብ ያለበት ታያውቁ የተለያዩ የኔ መንገድ ራሱ ማንሳት እንችላለን። የኔ መንገድ ላይ የሚቀርቡ ሰዎች ምናምን ኢቭን ስለመጡበት እምነት ዲቴል ያውቃሉ ወይ ለሌሎች አርአያ ይሆናሉ ወይ ስንል ከላበደን ሁሉንም አላልኩኝም። አሁንም ሁሉንም የሚል ነገር ጆሮአችሁ ቅጭ ብሎ እንዳይሰማችሁ ሁሉንም አላልኩኝም። ግን አንዳንዶቹ የሚያስቁ አሉ። ፋክተን እናወራ እንችላለን። በነገራችን ላይ አራኩል ያህል ሐሳባችን ጠቅለል ስናደርገው የኔ ዋንኛ ሐሳብ ሰለምቴዎችን በመስለማቸውን ደስ ይለናል። ግን ከአቅማቸው በላይ ከደረጃቸው በላይ ከፍ እናድርግ። ሁሉን የሚሰጠው ደረጃና ቦታ አለ። ሰለምቴ ማለት ገና ነው። ምንም ስለ ዲን ያልተማረ ነው። የትኛው ሙስሊም መሰረታዊ የሚባል የእስልምናን አስተምሮት ማወቅ አለበት። ስፔሻሊ ግን ሰለምቴ የሆነ አካል ሚዲያ ላይ ወጥቶ ከማውራቱ በፊት ስለ ዲነል ኢስላም ማወቅ እና መማር አለበት ብዬ አምናለሁ። ምክንያቱም ሚዲያ ማለት በደንብ አውቀዋለሁ ትምህርት ላይ ፎከስ እንዳታረጉ ያረጋችኋል። ከዛ በኋላ በልበል ስትባሉ ጊዜ በራሳችሁ ፈሱ። እንዲሁም ደግሞ ዕውቀት ሳይኖራችሁ ዕውቀት እንዳላችሁ ሰው ስለሚያደርግ ማለት ነው። እዚህ አንፃር ነው እንጂ እኔ ማንንም እንዲህ የመተቸት ሱስ ኖሮብኝ አይደለም። ነገር ግን ስህተቶች ሲሰሩ ወደ ኋላ አይደለም። በተለይ ደግሞ እስልምናን ይሄ ከጥቅምና ከተለያዩ ነገራቶች ጋር አያይዘው 10 ይሄ ከታሪክን የማይማር ሰው የመጨረሻ የወደቀ ሰው ነው ብዬ አምናለሁ ፐርሰናሊ ማለት ነውና አላኩል ያህል ለዛሬ እንካልኳችሁ በሌሎች ቪዲዮዎች እስከምንገናኝ ድረስ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም።